ራሳችሁ የምትወገዱበት ሰዓት ደርሷል። ምንድነው ራሳችሁ? እኔ ቁርጥርጥርጥ አስደርጌ ነው ማስጠላችሁ ነው ነግሬያችኋለሁ። ዘጋፈ በቃ ምንድነው እንደ ሰው ለምን ታስባለህ? እንደ ዕቃ ቁጠራችሁ አታስብ። በቃ እንደዚህ እንደ ሰው ለምን ታስባችኋለህ? እኛ ገንዘብ የምናገኝባቸው ዕቃችን ናቸው ነው የሚለኝ። ከወጣለ ውጪ 4 ሰዎች አሉ እያልክ ነበር። ስለነዛ 4 ሰዎች ደግሞ ንገረን። እሱን ወሰዱና እሱን ያው ያዝንብላችሁ ከዛ ከኔ ጋር የምትሰሩትን ለቀጣይ ምናል ካንተ ሰይጣን እንዴ ጭራሽ እኔ ሰይጣን እኔን አሳልፈህ ሰጠኝ። አንተ አውሬ አውቀ ነበር መጀመሪያ ሚስጥር ስሞች አሉት። አሁን በእኛ የምናውቀው ሞቱማ በሚል ነው እንጂ የተለያዩ ኮድ ስሞች አሉ። ህዝቡ አክብሮኝ ነው የምኖረው ተከብሬ ያለ ምንም ይሄን ስራ ምንም ሳይባነንብኝ እየሰራችሁ ይሄ ምንድናችሁ? እኔ መበጠስ ራሳችሁን በጣጥሽ እንዳልጠላችሁ አለኝ ጌም ዞን በሱ ነው መተዳደሪያ እሱ ነው መተዳደሪያ የሚያቀን ህጋዊ ሰዎች ነው። አዎ እናንተ አሁን ስለምትሉ ነገር ምን ናውቀው ነገር በፍጹም እኔ ሰው መግደል ጭራሽ ሰው ስለመግደል ታወራለህ እንዴ አንተ? ያማችኋል። ከነሱ በላይ ያሉትን ግን ላውቃችሁ። ማን ነው ከነሱ በላይ ያለውን የሚገናኘው? ያው እንግዲህ እናተ በቀለ ሊሆን ይችላል። እኔ ግን አላውቅም። ምን አባ ነው መቀጠል ብሎ የሚሰራው ስራ መታችሁኝ፣ ቀጠቀጣችሁኝ። ምን እዚህ በላይ ምን ነካናና ነው ቀጠቀጣችሁኝ? ምን ነካናና ነው? ተረበቃችሁ። ምንድነው ልገሉኝ ነው እንዴ? አረ ልገሉኝ ነው እንዴ? ስበቃ ነው ኧረ በቃ በህግ በቃ እዚህ በላይ መናገር ተናገርኩ አይደል? እንደዚህ በላይ ምን ልናገር? እዚህ በላይ ምን ልንገራችሁ? ዛሬ ስንት ልጆችን ያስወገዳችሁ? ይሄ መልስልኝ። አስወግዳለሁ እኮ ጊዜ የለኝም አባ። እኔ ሌላም ቦታ ላይ በዚህ መሳሪያ አንተን ነው ማስወገድ። እኔ ጭራሽ አንተ መጀመሪያ ማለት ነው። ኧረ በእናትህ ኧረ በቃ ትናገራለህ አትናገርም? እየሰማኸኝ ነው? ትናገራለህ አትናገርም? እንዴ ተመሳሳይ እየሰማኸኝ ነው? ምንድነው? ምን ፈለጋችሁ? ምን ማለት ዝጋፈን አጭበርባሪ? አዎ አጭበርባሪ። እየሰማኸኝ ነው? እኔ አቶመቱማ እኔ አጭበርባሪ? ኧረ በለው። እንዴት አባ ነው የምትቆጥረው? እንዴ ነሽና አንተ እኔ እኮ ሀገር ያወቀኝ ህግ ግብር ከፋይ ነኝ፣ ህጋዊ ሰው ነኝ። ምን አጭበርባሪ? ምንድነው ሀገር ያወቀ? ሰው በመግደል ነው ሀገር ያወቀ? ሰው ጭራሽ ሰው እኔ ገድዬ እና በፍጹም እኔ ሰው ገድያ። መሳሪያውን ለምን ሰጠኝ ታዲያ? ግደል ማለት እኔ አልሰጠሁም። በፍጹም እኔ ምንም የሰጠሁ ነገር የለም። እንጨብጠው ነው ታዲያ መሳሪያ ሰጠኝ? መሳሪያ አልሰጠሁም። ምንም ነገር የሰጠሁ ነገር የለም። ታዲያ ምንድነው ምንድነው እየተፈጠረ ያለው? አሁን እኮ እያንዳንዱን ነገር እየነገራችሁ ማለት እሺ፣ እያንዳንዱን ነገር እያወራችሁን ነበር። ምን እንዴት ሰው እንደምናስብ? ኧረ እባክህ ምን ይተናገር? አንተ ዝም ብለህ እንዴ ምንድነው የምታወራው? ምንድነው የምታወራው? ጭራሽ እኔ ስለምንድን ነው የምታወራው? እያንዳንዱን ነገር እኮ ነገራችሁ። ምን ነገር በዝርዝር ነው የተናገርከውንማ ታውቀዋለህ። እስካሁን የተናገርከውን ምንም የተናገርነው ካስከፈ ተናግረሃል። ምንም ያወራናችሁ ነገር የለም። ምን ያወራናችሁ? ምን ስራችሁ ነው? እኔ ንግድ ነው የምሰራው። ምን አይነት ንግድ ነው? እህል ነው። እህል በረንዳ ላይ ወደ ውጭ ምልካለሁ። በየፋብሪካውም አቀርባለሁ። እሱማ ከቨር ነው እንዴ። ከፈለጋችሁ ለእናንተም አቀርባለሁ። ምንድነው የምትፈልጉትን ነገር አለ እንደ አቅማችሁ አቀርባለሁ። ከቨር ነው እያልካን ነበር። እሷን ከላይ ከቨር ነው የምንሸፍነው። ከቨር አይደለም አባት፣ መኖሪያዬ ነው፣ መተዳደሪያ፣ አገርም ግብር የምከፍልበት ነው።
አይ ትክክለኛ ስራችሁ ነው አሁን እንደተወራና እኛ እኮ ንግድ ነው አልኩህ እኮ ነገረህ እኮ ትክክለኛ እየነገርኩህ አይደል የሚሰራው እኔም አለኝ ጌም ዞን በሱ ነው የምተዳደረው እሱ ነው መተዳደሪያ የሚያቀን ህጋዊ ሰዎች ነው አዎ እናንተ አሁን ስለምትሉ ነገር ምን ናውቀው ነገር በፍጹም እኔ ሰው መግደል ጭራሽ ሰው ስለመግደል ታወራለህ እንዴ አንተ ያማችኋል ኧረ በእናትህ ምንድነው ኩላሊት አትበላባት በቃ ይሄን ነገር ሲያቆሙት እስኪ በቃ ይበቃችሁም በቃ እህል ከፈለጋችሁ አቀርብላችኋለሁ ይወሰድላችኋል ሌላ ነገር ይሄ ኩላሊት ምናምን የምን አባህል ነው ምንም አልጋ እህል ምናምን ትላለህ እንዴ እውነቱን ተናገር እኮ እያልኩ እኔ አገር የሚያውቀኝ ምኖርበት መተዳደርበት እህል ነጋዴ ምንድነው እንዴ ጭራሽ ካሜራ ጭራሽ ጀሪም በምን ወይኔ ዝጋፍ እናንተ ትንፈራገጥ ጭራሽ በተከበርኩበት ስልት ላይ ዝጋ ኧረ በቃ እየሰማኸኝ ነው ወይ ትናገራለህ አትናገር አልናገርም ምንድን ነው የምናገረው ነገርኳቸው አይደል ምን ልንገራችሁ አትናገርም ምኑን እያደረክ ያለው ምን እኔ ነጋዴ ነኝ እኔ ነጋዴ በመሆን በቃ እስኪው አልጠገብክም ምንድን ነው የፈለጋችሁ ወይስ ይጨመርልህ ኧረ በቃ እሺ አይበቃችሁም አልጠገብክም ወይ እሺ ኧረ በእናትህ ልቤን አሞኛል አሁን ምንድን ነው የምትፈልጉት ልቤን አሞኛል ገደላችሁኝ እኮ መናገር ያለብን እናውራለን እሺ ምንድን ነው የምትፈልጉት ጥያቄዎች ሲጀመር መጀመሪያም እንደዚህ አሩን ማብላሽ ነበር የታባንም ጠጋ በል ወደዛ ጠጋ በል ይኸውልህ የምትጠየቀውን በአግባቡ በዱላ አይደለም እኮ በዱላ አይደለም ይኸውልህ አንድ በአንድ እያንዳንዱ እየሰማኸኝ ነው ቅድም ተነገርከን ንግግሮች እሺ ይበልጥ ዲቴይሉን ነው ፈልግ ዝርዝሩ እንዴት እንደሚደረግ እየሰማኸኝ ነው እህል ነጋዴ ነኝ ምናምን አይሰራም ከባድ ሽፋን አሁን ፈርሶ እህል ነጋዴ ነኝ ጌም ዞን አለኝ እንደዚህ ያደርጋለሁ ምናምን የሚለው ሽፋናችሁ ኦልሬዲ ተጋልጧል ስለዚህ እውነታውን ብቻ ነው የምፈልገው አንተ ማን ነበር ስምህ አንተ ማን ነበር ተናገር አሸናፊ እንዴት ነው ከሞቱማ ጋር የተገናኘው እኔ ከሱ ጋር በሹፍርና ነበር ከክፍለ ሀገር የሆነ ባለ ሀብት ቀጥሩኝ በሹፍርና እዛ ሰራ ነበርና እህል አመጣለታለሁ ከዛ አንዳንድ እቃዎችን ኮንትሮባንድ እቃዎችን ቀለል ያልኩን ይልከኝ ነበር በዛ ተግባባን ከዛ ቀስ እያለ በዛ እየሰራን ምን አይነት ኮንትሮባንድ ነበር አሁን የተለያዩ እቃዎችን ኮንትሮባንድ እቃዎችን ከእህል ጋር እህል አድርሼልህ ስመለስ እሱን ይልከኝ ነበር እንደዚህ ይሄን ዕቃ ይዘህ ይለኛል በዛ ሁለት ዓመት ያክል አብረን እንደሰራ እምነት እኔ ላይ ኖረውና ከዛ የሆነ ሰዓት ላይ እፈልጋለሁ ነገ እዚህ ቦታ ላይ ና አለኝ እሺ ብዬ እዛ ቦታ ሄድኩ ልክ እዛ ቦታ ላይ ስደርስ እዛ እንደዚህ ስራ ከኔ ጋር ብትሰራ ነው የተሻለ ገንዘብ ከፍልሃለሁ ህይወትን የሚቀይር ስራ ይሻላል በሹፍርና ጠዋትና ሌሊት በፀሐይ ከምትል እዚህ ከኔ ጋር ብትሰራ ይሻላል አለኝ እሺ ብዬ ከሱ ጋር በዛ ሀሳቡን ሲነግረኝ እሺ ያቀረበልኝ ገንዘብ በቃ አይኔን አላሸውም ወዲያው ከዛ በኋላ አሁን ይሄን የምነግርህ ቢያንስ ከ6 ዓመት ምናምን በፊት ነው ኦኬ ከዛ 2 ዓመት ከፈተነኝ በኋላ የተለያየ እቃዎችን እኔም በፍጥነትና በታማኝነት ነበር የምሰራለት በዛ እንትን አለ አሁን እጄን አፍቱኝ እሺ ምን ነግረን ብቻ ስማ አልተቆጫል አሁን ይሄ መረባችሁ ምናምን እንትን ብሏል የተደራጀ መረብ ነው ያላችሁ እሱን ነገር ምናምን ደርሰንበታል ግን አንተ አሁን ሞቱማ የምትባለው ቆይ እንዴት ነው ይሄንን መረብ ይሄንን መዋቅር ልትገነባው ይቻላል
እሱም እንዴ ጭራሽ እንዴ ይህ መረብ ለመበጠስ እንዴ ትግላችሁ ግን በጣም ያሳዝናል። እናንተ ምን ማለት ነው? በቀላል እንዴት የሚበጠስ መረብ እኮ አይደለም ያለን አባቴ፣ የተደራጀ ነው። ከ10 ዓመት በላይ የቆየ እኮ ነው። ዝም ብለህ አንተ አሁን ደርሰህ አሁን በትናለው በጥሳለው ምን አስበህ ነው? ምን ማለት ነው እንዴ? ይህ መረባችሁ ተበጥሷል፣ ምን ብሏል፣ እንዲህ ብሏል ምናምን ማለት ምን ነው? እናንተ የት ናችሁ? ይሄ ምንድን ናችሁ? እኔ መረብ መበጠስ ራሳችሁን በጣጥሽ እንዳልጠላችሁ ጭራሽ ትዝታለ? አዎ እጄን አስራችሁ አሁን ትደበድብ ቀጥቅጠኝ፣ ችግር የለውም። ይሄንን ስርህን ይዤ እዘጋለሁ። እየሰማኸኝ ነው? ሰምተኛል? ይህን ስርህን ነው የምቆልፍልህ። ሰማኸኝ? ጭራሽ አበጥስም ምናምን ትላለህ እንዴ? አዎ የ10 ዓመትን እንዴ በአንድ ቀን እንዴ ዝም ብለህ ዘለህ ገብተህ ልትበጥስ ትፈልጋለህ? አሁን ይኸውልህ ስለ እያንዳንዱ መስመራችሁ አንድ በአንድ ትነግረኝ። አሁንም እኮ ወስደን ዋጋህን ነው የምንሰጥ። ምን ነው የምትፈልጉት? እያንዳንዱን መረጃ ይኸውላችሁ አሁን ምን አለ መሰላችሁ፣ ነገሮችን እዚሁ ብንፈታው ይሻላል። እሱን ወሰዱና እሱን ያው ያዝን ብላችሁ ከዚያ ከኔ ጋር የምትሰሩትን ለቀጣይ ምን አልክ አንተ ሰይጣን እንዴ? ጭራሽ እኔ ሰይጣን እኔን አሳልፈህ ሰጠኝ አንተ አውሬ። አውቀ ነበር መጀመሪያ የሰማችሁ ነው እሱ። ከዛ ከኔ ጋር እኔን አሳልፈህ ሰጠህ። እሺ አይሻላችሁ? ምንድን ነው የምንደራደር? ያው እሱን እንደያዛችሁ ያዙ። እኔን ደግሞ ባለው ነገር አብረን እንሰራለን። አብረን እንሰራው የሚገባችሁን ነገር አለ። ይኸውልህ ታያለህ አይደል? አሳልፎ እያሳለፈ አሁን የእሱን ሙሉ ሚስጥር ልትነግረኝ ይገባል። ጭራሽ አራራለህ ሚስጥር ሰው ስላረኩት ነው እንዴ? ከጎዳና ወጥቼ እኮ ነው እንዴ ስላረኩት። እኔን ከጎዳና ወጥተህ ሰው ዛሬ እንደዚህ ሆኖ ተንደላቆ የምታዩት እንደዚህ ከኔ ነው። ጭራሽ ሚስጥር የምን ሚስጥር ነው የሚሆነው? ስለዚህ አንተ መናገር አለብህ ስለሱ። እያንዳንዱ የምታውቀው መረጃ ይኸውልህ ብትነግረን ነው የሚሻለው። እየሰማኸኝ ነው? እኔ ለሱ ስል እኮ ብዙ ለአንተ ስል ብዙ ህይወቴን አሳልፌ ሰጥቼሃለሁ አይደል? ስንት ነገር ወደቀ ቦታ ላይ ሰው ለአንተ ስንት ህይወቴን መስዋዕት ከፍዬ አንተ አሳልፌ ሰጠኝ። አንተ ከይሲ ነህ ሰው። እኔ ከይሲ እኔ አቶቱማ ወይኔ እናንተ ምንድነው መሰለህ ህዝቡ አንተን አምኖ ሰው ነህ ብሎ ቦታ ሰጥቶህ ነው የምትኖረው። ይሄን እዚህ ህዝብ ላይ እንዴት ትጫወታለህ? አንተ ምንም አይሰማህም? ይሄ ህዝብ የሰጠህን ሪስፔክት ክብር ከቨር አድርገህ እንዴት እዚሁ ህዝብ ላይ ትጫወታለህ? ሞኝ ነው መሰለህ። ይህ ህዝብ እኮ ለምን አለ መሰለህ እዛ ፎቅ አንጨብርቀለት እዛ ጋር ፎቁ ልጭ ሲል አይደለም ወዶስ። እኔ ግን ያን አይደለም ሰራ ያለው። እንዴት ነው ህዝቡ ላይ ህዝቡ ውስጥ ምን ልትገባ ይቻላል? ህዝቡ ማምን አለ መሰለህ የምሰራው ስራዎች ሰራለሁ። ያም ሲባል ማለት ህጻናት ጀምሮ ነው እኔ ልንገርና ነው መረዳው። በየሐኪም ቤቱ ፖሊስ ጣቢያም ሲባል ከህግም ፖሊስ ጣቢያ የሆነ ነገር ከተባለ ይሄው ይወጣ ርክስት በቃ ብዙ ነገሮችን እርዳታ አደርጋለሁ። እኔ ብዙ ከእርዳታ ጋር ነው ስራዬ እና ስለዚህ ህዝቡ አክብሮኝ ነው የምኖረው ተከብሬ ያለ ምንም ይሄን ስራ ምንም ሳይባነንብኝ እየሰራሁ ነው ያለው። እንዳይባነንበት የሚያደርግ የሚስጥር ስሞች ምናምን አሉት? ንገረን እስቲ። ዋው ሚስጥር ስሞች አሉት። አሁን በእኛ የምናውቀው ሞቱማ በሚል ነው እንጂ የተለያዩ ኮድ ስሞች አሉ። ሰብስብ የሚባላል የተለያየ ኮድ አለው የሚጠራበት እና በዛ ነው እንትን የሚለው። ከሱ ውጭስ ሌላ ምን አይነት ሚስጥር ነገሮች አሉ? ንገረን እንስማ እስቲ። አሁን ሚስጥር አሁን የምልህ እሱ መልምሎ የሚያቀርባቸው ልጆች አሉ፣ መጋዘን አይደል? እነዛ ልጆች ላይ
ልክ ኩላሊታቸውና ልባቸውን ወደ ውጭ በሚልኩ ሰዎች ልክ ትእዛዝ ኦርደር የሚመጣላቸው ልክ እኛ ጋር ልክ ልጆችን ስናቀርብላቸው እነዛ ልጆች ምርመራ ተደርጎባቸው ለምሳሌ በረራው 6 ሰዓት ሌሊት ከሆነ ቀደም ብሎ ከዛ ቢያንስ የ1 ሰዓት የ2 ሰዓት ስራ ውስጥ እንትን ይባላል ይሰራና ወደ ውጭ ይኬዳል ማለት ነው። እና ያ ነው። አንዳንድ ደግሞ አሉ አሁን ለምሳሌ ዶክተሮቹም እዛ እነሱ ጋር የሚሰሩት በጥቅም ብቻ ሳይሆን ብዙ መረጃ ተይዞባቸው በቤተሰባቸው እንገልባቸዋለን ወይ ደግሞ ያንን ስራ ሲያከናውኑ አንዳንድ ነገር ያንን ስራ ሲሰሩ ቪዲዮ ተቀርጾ ያንን እንደ መረጃ በመያዝ ያ ነገር ስራው እንዳይጋለጥባቸው ማንም በቃ ምን አለፋ እዛ ነገር ውስጥ ገባህ ማለት ለመውጣት ይከብዳል። ብዙ ነገር ስለሚያዝ ለመውጣት ይከብዳቸዋል። እና ያ ነው። እና እነዛ ሰዎች በጣም ትላልቅ አሁን እኛ የምናቀርብላችሁ ደግሞ አሉ ትላልቅ እኔ አሁን እሱ ነው እንጂ በአካል የሚያውቃቸው እኔ እንደውም አላውቃቸው። ትላልቅ ሰዎች እጃቸው ረዥም ሰዎች ናቸው። በጣም ትላልቅ እነዚህ በየሰፈሩ መልማይ አለ ምናምን የሚባሉ ሰዎች በየሰፈሩ አሉ። መረጃ የሚሰጡልኞች አሉ፣ እነሱ አሉ። እንደገና ደግሞ ሌሎችም አሉ። እንስሶች ነው ብለን የምንጠራቸው። ኦኬ፣ እንስሶች የሚባሉት እነሱ ናቸው። እንስሶች ደግሞ ማለት እንደዚህ ራቅ ብለው ሆስፒታል ውስጥ ምናምን እንደዚህ አሁን በነርስም በእንትንም አለው የሚሰሩ እነሱ ደግሞ የልጆቹን መረጃ የሚሰጡን እነሱ ናቸው። እና እነሱ እንስሶች ብለን ነው የምንጠራቸው። እንስሶቹ ማለት ይሄ የኮድ ስም ነው? አዎ የኮድ ስም ናቸው። እሺ ሌላ የኮድ ስም ምን አለ? አሉ አሁን እንትኖችን አሳዎቹን እንላቸዋለን፣ አሞራው እንላቸዋለን። እና እንደዚህ አሉ የተለያዩ ስሞች በእነሱ ብዙ እንትኖች አሉ። ምንድነው ልዩነታቸው? አሁን አሞራዎቹ አሳዎቹ ምንድነው? አሳዎቹ አሞራዎቹ እንስሶቹ እኮ ምንድነው ውስብስብ ያደርጉታል? ጥላዎቹ እነሱ እኮ አሁን እኮ እንደነገርኩ እንትኖች ናቸው። የስራውን ለምሳሌ ጥላዎች ለምሳሌ ምንድነው? አሁን ጥላዎቹ ለምሳሌ በሰፈር በተለያዩ እንትኖች አሉ። እንደዚህ ሆስፒታል አካባቢ ትምህርት ቤት አካባቢ ያለውን ነገር መረጃ ሰብስበው የሚሰጡን ናቸው። እንስሶቹ ደግሞ የምንላቸው አሉ በየሰፈሩ ውስጥ እንደኛው አሉ የሰዎችን አኗኗር እና አካባቢውን ሁኔታ ስለሚያውቁ እነሱ ደግሞ ያንን ነገር መረጃውን ሰብስበው ለኛ ስለሚሰጡ እነሱን በኮድ ስም እንደዚህ ብለን እንጠራቸዋለን። በዋናነት አሁን እንትኖች የድሃ ልጆችን ምናምን ነው ቅድም እንደዛ አይደል ያለው? አዎ የድሃ ልጆችን ነው እንትን የምናደርገው የምንሰበስበው ምናምን ብለን። ለምንድን ነው የሀብታም ልጆችን ያልፈለጋችኋቸው? ተናገር፣ ምን ይዘጋል? እስቲ ተረጋጋ። በጣም ድክም ብሎኛል። ምንድን ነው የደከመ? አረመኔ ተናገር፣ ቶሎ ተናገር። ከአንተ ጋር እዚህ ማባከነው ጊዜ የለኝም። እየሰማኸኝ ነው? ጭራሽ አረመኔ። አዎ አረመኔ፣ እየሰማኸኝ ነው? አጣንለት። እንዲያውም ከአረመኔ ባሰ ስም ቢኖር እኮ እሱን ነበር የምንሰጠው። ጥሩ ነው። እኔ ረፉ ንገረን። አሁን የሀብታም ልጆችን ለምንድን ነው የማትወስደው? ለምንድን ነው የድሃ ልጆች ላይ የምታተኩሩት? ለምንድን ነው አቅም የሌላቸው ላይ የምታተኩሩት? የሀብታም ልጅ ብትወስድ ምንድን ነው የሚፈጠረብህ? ራሴንም ማጣት እመጣለሁ። ሀብታም ልጅ ጋር እሱ እጁ ረጅም ነው አባቴ። አሁን ምን ያደርጋል ስላለ ጭራሽ ከባድ ነው። ምንድን ነው ከባዱ? ተናገር። አንድ ሀብታም ልጅ ያስክ ማለት ሙሉ 10 ዓመት የለፋህበት ልታጣ ትችላለህ። በምን ምክንያት? እንዴት አስተሳሃላ ሁሉ ነገር በየጊዜው መረጃ በመረጃ ነው የሚያደርገው። ስለዚህ ያለህበት ቦታ ታስሶ ይገኛል። ስለዚህ ሀብታም ልጆች ጋር እኛ ንክኪ የለም። ታዲያ የድሃው ልጅ መኖር አይችልም? ያው ምን መልስልኝ። ረግጠሃለሁ። እየሰማኸኝ ነው አይደለ? እንዳረግ ተናገር። እንዳረግ ይሄ እንዳላበላ እየሰማኸኝ ነው?
ወይኔ ወይኔ መልስልኝ መጨረሻ የሆነ አንተን አጋለጥከኝ። አንተን አምኜ አንተን አምኜ እንደውም ሲያንስ ነው። እንዴት ነው አሁን ልጆቹን ስታፍኗቸው ይሄ በለስላሳ እንትን ምናምን ያልከው? እስቲ ንገረን ስለሱ ማለት። እሱ ይኸውልህ መኪኖች አሉ፣ የራሳችን መኪኖች አሉ። ቫን መኪና ነው ያለውና እዛ በቫን መኪና ልክ ልጆቹ በመሐረብ አሁን አንዳንድ አሉ ልጆች እንትን ብሎ የሚያመጡ ልጆች አሉ። ያ መኪና እና በመሐረብ በቃ ይታፈኑና ለ3 ሰከንድ ውስጥ ከዛ የሆነ ቦታ ላይ መኪናው ይመጣል ይዟቸው ይሄዳል። ከዛ በኋላ ነው በቃ ወደ መጋዘኑ የሚገቡ። ኦኬ ልጆቹ ይደነዝዛሉ። በ3 ደቂቃ ውስጥ ራሳቸውን አያውቁም። በቃ ወዲያው ራሳቸውን ይስታሉ። መኪና ውስጥ ገብተው ወደ መጋዘኑ ይገቡ። የትኛው መጋዘን ነው ልጆቹ ከተያዙ በኋላ? ንገረን እስኪ ተናገር አንተ። የትኛው መጋዘን ነው የሚሄዱ? ጭራሽ መጋዘን ትናገራለህ? ኧረ እባክህ ተውኝ። እየሰማህ ተውኝ እባክህ። እነሱን ሰዱ አልኳቸዋል። በቃ ምንድን ነው? ለምን አለ ትናገራለህ? በቃ ለምን አንደራደርም? ያን ወስዳችሁ ምንድን ነው የምንደራደረው? ተናገር። የትኛው መጋዘን ነው የምትወስደው? ተናገር። መጋዘንማ ካለ መጋዘን ብዙ ነው። መጋዘን እኮ የትኛው መጋዘን ነው የምትወስደው እያልኩ ነው። ተናገር። መጋዘኖች አሉ፣ ብዙ መጋዘን አለ። ግን ያው የማን መጋዘን ነው? መጋዘኑ የማን ባገኘ ነው ለመሰለ ብዙ ነው መጋዘኑ። አንድም 2-3 ነው ያለ። ያው ተፈለገበት አቅራቢያ ነው የምናውቀው። እዚህ መጋዘን የሚባል ተጠቅሶ አይሆን ተፈለገበት መጋዘን ማን ይፈልገው? የሚፈልጉ አሉ አብሮኝ በስሩ የሚሰሩ ከነሱ ነው ወስድ እና በዛ ነው ማቆያ እናደርጋለን። ከዛ እናስወግዳለን እንጂ እዚህ የከሌ መጋዘን ተብሎ የሚቀመጥ መጋዘን የለንም። አሁን ይኸውልህ አንድ ነገር ነው የምጠይቅ፣ እየሰማኸኝ ነው? እሺ። ከአቶ በቀለ ውጪ 4 ሰዎች አሉ እያልክ ነበር። ስለነዛ 4 ሰዎች ደግሞ ንገረን። የማን የአቶ በቀለ መጋዘን የማን መጋዘን ነው የምትወስዳቸው? ንገረን። መጋዘኑ እናገርኳቸው እኮ በቃ መጋዘን ነው። አቶ በቀለም ከነዚያም በአቅራቢያው በቃ ለሚፈልገው ሰው ቦታ ላይ አቅርበን እናቀርባለን። ለማቅረብ ነው ስራችን። ለፈለገው አካል 4 ናቸው ብያለሁ። ተናገር። ማን ናቸው 4? ምን ያደርጉላል? አንዱ አቶ በቀለ ነው። በቃ እሱን ተናገር እኮ ነው። በቃ ኧረ በቃ አቶ በቀለ ውጭ ያለውን ሰው ተናገር። ማን ነው? አሉ እነ አቶ ባጫ አሉ፣ አቶ አየለም ይባሉም አሉ። ባጫ አሉ? አዎ ባጫ አቶ ባጫ። አዎ ሌላስ? እና ደግሞ አቶ አየለም ይባልም አለ። አቶ አየለ 2። ሌላስ? እና አቶ ይመር ይባልም አለ። አቶ ይመር። እነዚህ ናቸው። እነዚህ መጋዘኖች 3። አንድ ሰው ይቀራል። ተናገር። አንዱማ ያው ዋናው ናቸው። ማን ናቸው? አቶ በቀለ። በቃ እነዚህ መጋዘኖች ያቀረብንን እሺ ያው እናስወግዳለን። እነዚህም ሰዎች እንደ አቶ በቀለ ነው የሚሰሩት አሁን የጠራቸው ሰዎች? አዎ። አሸናፊ፣ በመጋዘን ውስጥ የነበረው ሁኔታ እንዴት ነው? እስቲ ንገረን። ልጆች መጋዘን ውስጥ ከገቡ በኋላ ልጆች መጋዘን ውስጥ ከገቡ በኋላ 2 አይነት ነገር ነው። ብላምፒ ኤ እና ቢ የሚባል አሰራር አለ። ጤነኞቹ ወደ እንትን ይባል አሁን ቢአይፒ አለ። ቢአይፒ የሚባል ለእንትኖች ለደንበኞቻችን ቢአይፒ ለይተን እናቀርባለን። እነዛ ቢዎቹ ደግሞ ወደ ተለያየ ሀገር ለጉልበት ብዝበዛ ምናምን ይላካል። ምንድነው ኤ እና ቢ ምን ማለት ነው? አንተ ንገረን። ኤ ምንድን ነው? ኤባ ማለት ይኸውልህ ምን መሰለህ እንደ ፈላጊው በቃ ዋነኛነት የተዘጋጀ የተቀረበ የደንበኛችን አንደኛ ኤ ብለን እንመድበዋለን። ሁለተኛው ቢ ነው። ቢ ደግሞ የማይሆኑ ማለት ነው። በቃ እዚያ ከልጆች ያው የምታውቋቸው ያላቸው አንዳንድ ልጆች የሆነ ይሄ ማስተሽ ምናምን የሚስቡ ብዙ ነገር አለ እክል ካለው እነሱን ደግሞ ቢ ብለን
እነሱን ወደ ጉልበት ብዝበዛ እንልካለን። ኤና ቢ የሚባሉትን ለመለየት ምንድነው የምትጠቀሙ? ምርመራ። ምን አይነት ምርመራ? ያው በአልትራሳውንድ ነው እንወስዳለን። በዚህ እናጣራለን። ያው ዶክተሮች አሉ እነሱ ባደረጉልን ምርመራ ይሄን እናጣርተን። እሺ እጣ ፈንታቸው ምንድነው? የኤዎቹ እጣ ፈንታ ምንድነው? የቢዎቹ እጣ ፈንታ ምንድነው? ሁሉም ያው ከኛ እጅ አይወጡም። ኤም ወደ የሚፈለገው ደንበኛችን ቪአይፒ እንልካለን። ቢውን ደግሞ ያው ወደ ጉልበት ብዝበዛ እንልከዋለን። ወደ ጉልበት ብዝበዛ በቃ ወደ ውጭ ልከን በምናደርገው ሲመረመሩ ምንም ያልሆኑትን ነው ወደ ቪአይፒ የሚላኩት። ንጹሆችማ ያው ይሰራና ወደ ደንበኞቻችን ይልካል። ኦኬ ንጹሆቹ ተመርምረው ይሰራሉ። ንጹህ ያልሆኑት ደግሞ ምንድነው የምታደርጉት? የት ነው የምትልኩት? ወደ ውጭ። ምን ሊሆን? የጉልበት ስራ እያደረግን ኤክስፖርት ያው በለው ለሆነ ኤክስፖርት የህገወጥ ዝውውር ታካሄዳላችሁ። ህገወጥ ዝውውር አድርገን እሺ ገንዘብ እናገኝ። ህፃናቱ እሺ አሸናፊ፣ ህፃናቱ እዛ መጋዘን ውስጥ ሆነው ሲያለቅሱ ሲጮሁ ምንም አይሰማህም? ህሊና ምንም አይወቅስህም? መጀመሪያ አካባቢ በጣም በቃ ይሰማ እንቅልፍ የማይወስደኝም በጣም ይረብሸኛል። ሰይጣን ስራ ሲጀመር ስራ ከፍረሰና ምንድነው የማይወስደኝ? እሺ እየተናገርኩ ተናገር እኮ እሺ እና በጣም ይረብሸኝ ነበር መጀመሪያ ላይ በጣም በቃ እንቅልፍ የማይወስደኝም ምናምን በጣም በቃ ጨናነቅ ነበር። በዛ እሱ የሆነ በቃ ብር ጠቀም ያለ ብር ሰጥቶኝ እንትን ስል በቃ የሆነ አልኮልም እየጠጣሁ በቃ አይምሮዬን እያደነዘዝኩ በዛው ሲያልኩ ተለማመድኩት። እሱ ምንድናቸው ይልሃል? በቃ እንደ ዕቃ ቁጠራቸው። በቃ ምንድነው እንደ ሰው ለምን ታስባለህ? እንደ ዕቃ ቁጠራቸው አታስብ። በቃ እንደዚህ እንደ ሰው ለምን ታስባቸዋለህ? እኛ ገንዘብ የምናገኝባቸው ዕቃችን ናቸው ነው የሚለኝ። እንደዛ ብሎ ነው የሚነግረኝ። ገንዘብ ቢገኝባቸው ዕቃ ናቸው። በቃ ለምን እንደ እንትን ታስባለህ ምናምን ብሎ በቃ ቀስ በቀስ እኔም እየቆየሁ ሲሄድ እየለመድኩት ነው። ግን በጣም ብዙ ጊዜ ፈጅቶብኝ እነሱን ለመርሳት በቃ የመጠጥም እየጠጣሁ ምናምን እንትን እያልኩ ነው በቃ እንትን ያልኩት። እሺ ከመጋዘን ለማምለጥ የሞከረ ልጅ የለም? እንደዛ ነው የሚሞክሩ ልጆች የሉም? አንድ 12 ዓመት ልጅ ለማምለጥ ሞክሮ ነበር እና ዘበኞቹ ደርሶበት ይዘውት ከዛ እሱን ልጅ የት ይግባ አልታወቅም። ከዛ ወደ አልታየም። በቃ ከዛ በኋላ ልጁ አልታየም። እሱንም ያስደረገው እሱ ነው። ተናገር እሺ። እንዲያውም አንተ ውሻ መሰረት ጋር እየደወልክ እየሄድክ እያስፈራራ የናኦልን እናት በጣም እየዛትክባት እንደነበር መረጃዎች ደርሰው ነው። ስልክህንም ደግሞ ተከታትለን ነው ለዚህ መጣ ነው። ጂፒኤስህን ተከታትለን እዚህ ቤት እንደተቀመጥ የደረስንበት እንዳጋጣሚ ሆኖ ከዚህ ውሻ ጋር አንድ ላይ ሆናችሁ ተገኛችሁ። ውሻ አትበለኝ እና ውሻ አትበለኝ እንበለታል። እኔ ይኸውላችሁ በኋላ ነው እንቀራችሁ። ራሳችሁ የምትወገዱበት ሰዓት ደርሷል። ምንድነው ራሳችሁ? እኔ ቁርጥርጥርጥ አስደርጌ ነው የማስጠላችሁ። ነግሬያችኋለሁ። ዘጋፈን የምትስማሙ ከሆነ ይዛችሁ አሁን ዝም ብለህ ይዛችሁ ሂዱና ምንስማማበትን ነገር እንስማ። አንተንም የምንስማማበትን ሀሳብ የምታቀርብልን፣ አንተንም የምንስማማበትን መንገድ የምታቀርብልን በህግ አምላክ እየሰማኸኝ ነው? አንገትን ይዤ ነው ሲጥማረግ። እሺ ህግ ሰው ነው ብላችኋል። ለምን አታውኝ? አንገትን ይዤ ነው ሲጥማረግ። ተናገር። ስለ መሰረት ተናገር። ተው ብያችኋለሁ። አንተ አፈን ዝጋ። ይኸውልህ አንጠለጥልሃለሁ። አንተ የምትጠየቀውን ብቻ መልሰው። የምትጠየቀውን በአግባቡ ትመልሳለህ። አይ የምትል ከሆነ ግን እየሰማኸኝ ነው? አንገትን ይዤ ለራስህ ስትል የምትጠየቀውን ብቻ ትመልስ ነው። መልስ አንተ። ስልክህን ተከታትለን ነው እዚህ የመጣ ነው። እየሰማኸኝ ነው? መሰረትን አስፈራርተህ እንገልሻለን ስንት ነገር ብለህ እየሰማኸኝ ነው አይደለ? ያቺ በሽተኛ ልጅሽን ነው የምንወስድልሽ። ያላልካት ነገር የለም። አዎ በቃ እያንዳንዱ መረጃ ወስደናል ከሷ። መሰረት በጣም በቃ የሆነ ሰዓት ላይ በጣም በቃ እኔም እሱንም በቃ እንትን ነሳችን፣ እረፍት ነሳችን። በቃ ጣቢያ ነው የምትውለው፣ ውሏም አዳሯም ጣቢያ ነው። በቃ ምንም በቃ አላፈናፍን አለች። እሺ ስራ መውጫ ምግባችንን አላፈናፍን ስትለን አስፈራርቻታለሁ። አልክድም እቺ አስፈራርቻት፣ በልጇ ነው ያስፈራራኋት። እቺ ልጅሽንም እንዳታጭ ከዚህ በኋላ እዛ ጣቢያ እያልሽ እንትን የምትይ ከሆነ በልጅሽ ነው የምመጣብሽ፣ ከዛ በኋላ አንቺንም አጠፋሻለሁ ብዬ አስፈራርቻታለሁ። እና ያኔ አርፋ ተቀመጠች።
አዎ አንድ ሁለት ጊዜ እንትን እንደመምጣት ብላ ከዛ በኋላ አልመጣችም። እሺ አሁን የኛ ጥያቄ እነዚህ ምን ኤ ነው ያሏቸው? የሆነ ኤ የሆነ ቢ ይላል። ምንድነው እና ቢ ምናምን ያላችኋቸው አሉ። ኤዎቹ ኩላሊታቸው ምናምናቸው የሚወሰድ ነው። እነኚህ ልጆች ከሞቱ በኋላ ምንድነው የሚደረጉት? የት ነው የሚሄዱት? ለምሳሌ ናኦል ቅድም ጠቅሳችሁታል። ልጁ ምንድነው የተደረገው? የት ነው የሚወሰዱት? ያው የሚፈለገው ወደሚፈለገው ሄዷል። የሚፈለገውን አካል አይደለም። አትሊስት ቀሪውንማ ማስወገጃ አለን። በማስወገጃ ተወግዶ ሰው ማይደርስበት ቦታ ላይ እንትን አስወግደን። በምን መልክ ነው የምታስወግዱት? በምናስወግደው ምን አለ መሰለህ፣ ያው በማያስታውቅ አሲድ ነገር አለና እሱ ምንም አድራሻ እንዳይታወቅ በአሲድ እንትን እንለዋለን። በቃ አፈር ማለት ምን ያደርገዋል? በቃ አሲዱ በቃ አድራሻ አመድ ይሆናል። በቃ አፈር ይቀየራል። በቃ እንትን በቃ ምንም ነገር አያስታውቅ። እንዴት ነው ምንም የማይታወቅ መረጃ አሁን ምንም ነገር እዛ አካባቢ ላይ ምን እንዳልተፈጠረ ምንም እንዳልተደረገ በቃ ምንም አይኖርም። ምንም ታዲያ ቆይ ምንም ነገር ካልኖረ እንዴት ነው የሰው ልጅ ድራሽ የምታስጠፉት? በአሲድ እኮ ነገርኩህ እኮ አሲዱ ቆይ በጥስጥስ ነው የሚያደርገው። ምንድነው አመድ ያደርገዋል። በቃ እሺ አመዱን ሴት ነው የምትቀበው? ቦታ አለ፣ ማስወገጃ ቦታ አለ፣ የተዘጋጀለት ቦታ አለ። ትቦ ነገር ነው። እሺ ትቦሱ ከዛስ ምንድነው የሚሆነው? ትቦ ውስጥ ይከተታል። ከዛ በኋላ ትቦ ከላይ የሚከደን ክዳን አለው፣ ይከደናል። በቃ ያ ነገር ሲከናወን ነው ትቦ የሚከፈተው። ከዛ ምንም አይኖርም። ምንም አይኖርም ቦታው ላይ። እሺ ይሄን ያህል ጭካኔ ጨክናችሁ ምንድነው የሚከፈላችሁ? እስቲ ስንት ነው የምታገኙት? ክፍያው ምን አለ መሰለህ፣ አሪፍ ነው። ግን እኛ ጋር የሚደርሰው ክፍያ ያው 2-3 ቦታ ተቆራርጦ ነው አሉ። ከኔ በላይ ነግሬሃለሁ ያሉም ስላሉ ያው ስንት ነው የሚሸጠው? በዶላር ያው እስከ 250 እስከ 350 ዶላር ይሸጣል። 250-350 ዶላር ይሸጣል። ግን ያው እኛ 250 ምንድን ነው? $1000 250,000 ዶላር በዶላር ነው። ምን አይነት ግን ያው ያን ሁሉ ብር እየዘረፋችሁ ነው? ሙሉ እኮ እኛ አይደርስም። እሺ ያው አሉ ብዙ ከበላያችን እኮ የኛ 3/4 እኛ እዚህ ዋናውን አሉ ከኛ በላይ ሁሉን ነገር የሚያደርጉ የሚያስፈጽሙ ወደ ውጭ እዛው ጋር ያው ግብይት የሚያደርጉ አሉ። የውጭ አሉ ደላላዎች እዚህ ይሄን እኛ የምናቀርብላቸውን እንትን ብለው የሚያገናኙ ነው ማለት ነው። ምን ብለው የሚያገናኙ? ያው ለሚፈልገው ደንበኛችን ከኛ ጋር ኮሚኒኬሽን ያደርጋል። ዋናው ደንበኛ ማን ነው? እሱን ታውቀዋለህ? ብዙ ናቸው እንጂ ምን ነገር ያህል ምን ይታወቃሉ ደግሞ የከሌ እዚህ ብለህ አቅርብ ሲሉ ማቅረብ ነው። እኛ አይ ከነ አቶ በቀለ በላይ ያሉት እና ዋናዎቹ ማን ናቸው? አሁን እዚህ ውጭ ያሉ ምናምን የሚባሉ ለምሳሌ ከኔ እና አቶ በቀለ በላይ ያሉትን አላውቃቸውም። ታበላይ እኛ ከዚህ በላይ ማን እንደሆነ እኛ ነው። እነዚህን አቶ በቀለን ያው ታውቃለህ፣ ከነሱ ጋር አለኝ ግንኙነት። ከነሱ በላይ ያሉትን ግን ላውቅ አልችልም። ማን ነው ከነሱ በላይ ያለውን የሚገናኘው? ያው እንግዲህ እና አቶ በቀለ ሊሆን ይችላል። እኔ ግን አላውቅም። ምን አባ ነው መቀጥ ብሎ የሚሰራው ስራ መታችኝ፣ ቀጠቀጣችሁኝ። ምን እዚህ በላይ ምን ነካነና ነው ቀጠቀጣችሁኝ? ኧረ በቃ እናንተ ኧረ በቃችሁ። ምንድነው ልትገሉኝ ነው እንዴ? ኧረ ልትገሉኝ ነው እንዴ? በቃ ነው ኧረ በቃ በህግ በቃ እዚህ በላይ መናገር ተናገርኩ አይደል? እንዴ እዚህ በላይ ምን ልናገር? እዚህ በላይ ምን ልንገራችሁ? ከዛሬ ስንት ልጆችን ያስወገዳችሁ? ይሄ መልስልኝ። ቁጥራቸውን አላውቅም። ጭራሽ ከ3-4 ዓመት 10 ዓመት ሆኖታል ያለው ይሄ 6 ዓመቱ ነው ከመስራት ከጀመረ እኮ ዝም ብሎ መስራት ብቻ ሳይሆን አካሄድ የሚባል ነገር አለ። ምንድነው አካሄድ? እንዴት ያዋጣኛል የሚለውን 10 ዓመት እኛ ስራውን ከጀመርኩ ከአንድ 6 ዓመት ምናምን። እሺ አሁን እስከ ዛሬ ስንት ልጆችን ያስወግዳችሁት ነው ዋናው ነገር? ልጆች ቁጥር አላውቅም።
ቁጥሮችን አለው ኪስህን ታደልባለህ፣ የሰው ልጅ ትገላለህ አይደለ? ድሃ በሀገሩ መኖር አይችልም። ያላደል አገርንም ሰውንም እየረዱ ምንድነው ሰው እየረዳሁ ነግሬያችኋለሁ እኮ እንደው ህዝብ ያከበረ እኮ ዝም ብሎ ተነስቶ ከመሬት አይደለም በማደርግለት ውለት በማደርግ የምትውልለት። አዎ እኔ እርዳታ አደርጋለሁ። በየሆስፒታሉ ሄጄ እረዳለሁ። 300 ሺህም 400 ሺህም ላጣርጌ ሆስፒታል ቢባል ሆስፒታል ፖሊስ ጣቢያም ይሰራ ቢባል ለፖሊስ ጣቢያ 100 ሺህ 300 ሺህ 400 ሺህ ወጣ አድርጌ ነው። በዚህ ነው ስሜን ይሄ ይሸፍናል። ሸፍኖልኝ በጣም ራሴን ያንኑ ጉዱን ይሸፍናል ማለት ነው። በዚህ ተሸፍናል አይደለ? የማይደረስብህ መስሎ እንደነሱ አይነት ሰዎች አሁን እንደና አሸናፊ አይነት ስንት ሰው ተወጣዋል? ስንት ሰው አሳለ ቁጥራቸውን አላውቅም። አሁን አንተ ስለሱ የምታውቀውን እያንዳንዱ መረጃ ለኛ ብትሰጠን ነው የሚሻል። እየሰማኸኝ ነው አይደለ? እየሰማኸኝ ነው አይደለ? ይኸውልህ አንድ በአንድ ስለሱ የምታውቃቸውን መረጃዎች ለኛ ብትሰጠንና እኛም ብትተባበር ነው የሚሻል። እየሰማኸኝ ነው? ይኸውልህ አንድ በአንድ ስለሱ ብትናገር መረጃዎችን የተሻለ ደረጃ ላይ ትደርሳለህ። ምክንያቱም እኛ ከተባበርከን ስለሱ አንድ በአንድ መረጃዎችን ከሰጠህን አሁንም ስለጠራቸው ሰዎች መረጃዎችን ከሰጠህን እነዚህ ሰዎች የሚገኙበት ቦታ ለኛ ጥቆማ ከሰጠህን እየሰማኸኝ ነው? ፍርድ ይቀልልሃል። እኔ እኮ እነሱ ቦታዎችን የሚያውቃቸው ትልልቆቹን እሱ ነው የሚያውቃቸው፣ እኔ አላውቃቸውም። እና አንተ የዞርክ የሰው ልጅ እያስፈራራክ አይደለም? ከአዲስ አበባ ውጪ እንደዚህ አይነት ነገር የሚሰራበት ቦታ አለ? እሱ የሚያገኛቸው የዘረጋበት በክልል ከተሞች ሀሳቢውን አላውቅም፣ ግን ደብረ ዘይት ምናምን እያለ ሲያወራ ሰምቼዋለሁ። ደብረ ዘይት እንደዚህ አስበናል፣ ቁጥር 2 እንደዚህ ለመክፈት ማለት እንደ መጋዘን እዛው አካባቢ ለመስራት ይሁን አላወኩም። ሀሳብ ደረጃ ነው፣ ግን አሁን እዛ ደረጃ ሂጄ አላውቅም። እኔ ደብረ ዘይት ሂጄ ልኮኝም ሂጄ አላውቅም። ዝም በላት አላወራኝ። ምንድነው ደብረ ዘይት? የት አካባቢ ያለ ሌላ ከዚህ ውጪ? እኔ ከዚህ ውጪ የለኝም። ይሄ ዝም ብሎ ያላሉትን ነው የሚለፈልፈው። እባክህ ሲያሁን ይሉትና ደብረ ዘይት ነገርኳችሁ አይደለ? ምን ማለት ነው? ይኸውላችሁ ማያውቀውን የሚለፈልፈው ያልሰማውን ነገር አይደለም። ይሄ ሰው እያወራ ያለው አይደለ? ቀኝ እጄ ነው አልከን እኮ ሁሉን ነገር ከእሱ ጋር ተነጋግረን ነው የምንሰራው አልከን። አሁን ይሄ ልጅ ይዛችሁ ሂዱና ወደ ዋናው። እሺ እናንተ ምንድን ነው እናንተ ሁለት ዝም ብሎ ግለሰብ እንዴ ስንት ህዝብ ያከበረ ሰው በቃ ሂዱን በቃ ይዛችሁ እሱን ሂዱና በእኔ ጋር በምንስማማው እንስማማለን አልኳችሁ። ምን ሆናችሁ ነው? እሱ ያከበሯቸውን ሰዎች እኮ ነው የምንይዘው። ህዝብ አክብሯቸው ያንን ክብር ያልተጠቀሙበትን ባለጌዎችን ነው የምንይዘው። እንዳንተ አይነት ማፊያ አሸባሪ አንተ ተራ መጥተህ ባለጌ ልትለኝ አትችልም። እኔ ህዝብ ያከበረኝ ታዲያ ታሪክ ነህ አንተ። ይሄ ስንት መረዳ ስንት ድሆችን ያልረዳው ሰው ነኝ። ድሆችን ረዳ አይደለ? ድሆችን እየገደልሽ ነው እናንተ የምትፈልጉት ፎቅ አከሌ ስም ሊባል ብቻ ነው የምትፈልጉት። ውስጥ እኛማ አገር ሰላም እንድትሆን እንዳንተ አይነት ወሮ በሎችን ለፍርድ ማቅረብ ነው ስራቸው። እኛ የምንፈልገው ወሮ በላ አይደለም። እና ምን አይነት ሰው በላ ነው? ወይኔ በቃ ምንድን ሰው በላ ነው? ሰው በላ ነው? መልስልኝ። የታባ ነው የምትነሳው? እዛው ኧረ በቃችሁ። አይበቃችሁም? ምን አደረኩ? በቃ አልኳችሁ እኮ በቃ ነው። ወይኔ ሰው እየበላ ነው አገርን የምትረዳው ትለፈልፋለህ። ገና እዛ ስናስገባ ዳውን ይፈደላ አገር ረዳለሁ። እየሰማኸኝ ነው? እየሰማኸኝ ነው ወይ? አሁን ትናገራለህ አትናገርም? ይሁን አሁን አንድ ነገር ነው የምጠይቅህ። እነዚህ 3 ግለሰቦች ጠቅላላ 4 ናቸው ብለሃል። እነዚህ ያሉበት ቦታ ትነግረኛለህ አትነግረኝም? መልስልኝ። የእነሱን መጋዘን ነው የምንፈልገው፣ አድራሻቸውን እንፈልግ። ትነግረኛለህ አትነግረኝም? ለምን አትሄዱም? እየሰማኸኝ ነው? ትነግረኛለህ አትነግረኝም እያልኩኝ እኮ። ባሉበት ሂዱ፣ እኔን አትቀጥቁጥኝ። በቃ እዚህ በላይ ባሉበት ሂዱ አትበል። የት ነው መጋዘናቸው እያልኩኝ። ወይኔ ኧረ በቃ ነግራችሁ እኮ እናገራለሁ። በቃ ልቀቁ። እሺ ተናገራ እኮ እዛ ወጣ ሳታሳያቸውም እንደ አንተ አላውቅም እያለ አይደለም። ምን አውቃለሁ? አንተ ልክ አውቃለሁ እንዴ? ምንድነው ያውቃል? ምንድነው አብሮኝ ይሰራል እንዴ? ምንድነው አላውቅም። እኔ እኮ ማይልና እኔ እኮ ማስራውን ማስኬድ እንጂ እኮ ዋናውን ስራ የሚሰሩት እነሱ ናቸው። የቀጠርኩት እኮ እኔ ይህን እንዲያስፈጽም ነው። እና ታዲያ አላውቅም ለምንድን ነው የሚለው? እኔ ምን አውቅለታለሁ? ከሃዲ እኔ የከሃዲ አይደል? እንዴት እንኳን እናንተን አሁን ትናገራለህ አትናገርም? ይሄ
ትናገራለህ አትናገርም? ልናሳያቸው እንጂ ወስደናል አትወስደንም? ትወስደናል አትወስደንም? እየሰማኝ ነው? እሺ ወስዳችኋለሁ። በቃ እኔ ምን አለ ትግደሉኝ ገደላችሁ። ጀመር መጥቶ አላጠገበውም። ይሁን እየሰማኝ ነው? ገላችሁኛል። ኧረ ዝም በል አላጠገበም። ከዚህ በላይ ኧረ እባካችሁ ኧረ እባካችሁ እናሳያችኋለን እንጂ በለኝ